እሸቱ መለሰ በዛ ደረጃ ሲያሽቃበጥ አይቼው አላውቅም። እመቤቴ ምስክሬ አሽቀባበጥ አይነት አለው። ለልጁ የሚወልድለት ሁላ ነው የሚመስል። እኛ የጎዳና ኢፍጣርን ስንቃወም ይሄውና የቡና ጫውታ ስለሚመስል ነው። ገብቷችኋል አለ ወንድና ሴቱ እንዴት ተቀላቅሎ እንደሚጨፍር እዩ። ወላሂ በብዛት እንደው ጫውታ ላይ እንደው ማይታችሁ ከሆነ ሴቶች በአንድ ረድፍ ነው የሚሆኑት። ግን ደግሞ እዚህ ጋር እዩ ተቀላቅለው ማለት ነው። በእናታችሁ በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ በደም ስሙ ድጋሚ ሹፍ የጎዳና ኢፍጣር ይሄ እንግዲህ የዛሬ አመት ነው እንዳትሉኝ። አምፖሎቹ ምኖቹን እዩ ማለት ነው የአዲስ አበባውን ሁላችሁም። እንግዲህ እኛ የጎዳና ኢፍጣርን ስንቃወም ይሄውና የቡና ጫውታ ስለሚመስል ነው። ገብቷችኋል አለ ወንድና ሴቱ እንዴት ተቀላቅሎ እንደሚጨፍር እዩ። ወላሂ በብዛት እንደው ጫውታ ላይ እንደው ማይታችሁ ከሆነ ሴቶች በአንድ ረድፍ ነው የሚሆኑት። ግን ደግሞ እዚህ ጋር እዩ ተቀላቅለው ማለት ነው። ምን አይነት አሳፋሪ ነገር ነው የተደረገ ያለው። ለዚህ ነው እየተቃወምን ያለ ነው። ተው ይሄ ይቅር። ቢያንስ የዛሬ አመት ደግሞ ጭራሽ ባና ከብረው ምን ያደርጋል? ቢዳ ነው። ይኸውና ወንድና ሴት ግንኙነት ያደረጉ በየመንገዱ በየእንትኑ ሌሎች ቪዲዮዎች ደግሞ ለቅላችኋለሁ የሚያሳፍሩ ቪዲዮዎች ማለት ነው። ግን እባካችሁ በቃ እባካችሁ ለሞች ተነጋገሩና ይሄ ነገር ለአንዴና ለመጨረሻ ጊዜ በዚህ አመት ያብቃ። በቃ እባካችሁ ሁላችሁም ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። በወንጀሉ እንጠየቅበታለን። ወላሂ ማስጠንቀቅ ግዴታችን። እስላም ነው። መካከለኛው ምስራቅ ከቀይ ባህር ጀምሮ ዙሪያውን በእስላም የተከበበ ሀገር ነው። የት ታመልጣለህ አንተ ዲቃላ? እስላሞችን አስጠግተናቸው ትላለህ። አሁን እኮ 21ኛው ክፍለ ዘመን ላይ ነው ያለነው። እንደ ድሮ እንደ 100 ምናምን አመቱ አይደለም። 21ኛው ክፍለ ዘመን ማለት ቴክኖሎጂ የተስፋፋበት ነው። ዙሪያውን ተከበሃል። የት ታመልጣለህ? የት ነው የምታመልጠው? እስላሞችን አስጠግተናቸው ጠገቡ እንዴ? ማን አንተ? አንተ እኮ የመጣው እኮ ከእስራኤል ጀማል ጾም ላይ ያለው ማን ነው? የትም ለኑር የት አንተ ማን ነህ? መጀመሪያ እስላሞችን አስጠግተናል። ጾም ላይ ነው ያለው። ጾም ላይ ንግግሩ እኮ ነው። አሁን የወጣው ሰውዬ እስላሞችን አስጠግተን የሚለው ሪከርድ ተደርጓል። ድምጹ ማን ስለሆነ ነው እሱ ከሀገር የሚያባረር? ስማ ማንንም ይባረር ምናምን ያለ ሰው የለም። እንደመጣ መሳደብ ነው ጀመርከው። ጾም ላይ ያለ እንዳለ ሰው ደግሞ እንዲመናገር ምኑን ነው የምትጾመው? ከምን ነው የምትጾመው? እሺ እሱን እንቶ አሁን ወደ ርዕሱ እንመለስ። መከበባችን እንትን ባላችን ምናምን አይደለም። እንደምታውቀው እንግዲህ ትንሽ ህዝብ ያላት እስራኤል በብዙ አረብ እንትኖች ተከባን ያለችው እና እፎ ያለ ማስረጃ የተናገረበት አንድ ማስረጃ አለ። ያለ ማስረጃ ያወራበት እሱን ንግግር ቆሻሻ ንግግር ማን ይደግመዋል? ያለ ማስረጃ ቆሻሻ ንግግር እኮ ነው የተናገረው። ቪዲዮውን ተቆራርጦ አላየሁም። ዲስፐርም ምናምን እያለ ቆላ ምናምን እያለ አላየሁም። ቆላ ቀይ አሃ መጽሐፉ እንዳለ የሚናገረው እና ለምሳሌ ቀይና ነው በማስረጃ ላሳየ። እንደዛ ይሻላል። ምንድነው ማስረጃ የምታሳየው? ላሳየና አንተ ታነብልናለህ ወይ? ቆይ ከራስ ፎቶ አንብኝ ጀማል ናና ሚዩት አታድርጊው። ናና ለምን ነቅለ ወጣ? የት ሄደ? በእናታችሁ በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር።
ታዋቂው ኮሜዲያን እሸቱ ድምጽና አምባ እንደ ጅረት መውረድ ጀምሯል። በእናታችሁ ይቅር በሉኝ ሰላው ካስቀየምኳችሁን ቅርታ እኔ በመልካም አስቤው ነገር ወደ ሌላ ነገር ተቀየረ እንጂ ለማለት ያሰብኩት ነገር እኔና ፈጣሪ እናውቀዋለን ሲል በእንባ የታጠበ ይቅርታውን ለሕዝቡ አቅርቧል። እንደሚታወቀው እሸቱ መለሰ የተለያዩ ገዳማትና አድባራትን ከማረሻ ትራክተር ጀምሮ ቅድስት ወለተ ጴጥሮስ ገዳም ለእርሻቸው ማረሻ ትራክተር ለመግዛት ላይቭ ወተን ከናንተ በሰበሰብነው ገንዘብ እንዲሁም በሀገር አሜሪካ ለቤተ ክርስቲያን ደከመኝ ሰለቸኝ ሳይል ረጅም ቀናቶችን በላይቭ ላይ ገቢ በማሰባሰብ ለቤተ ክርስቲያን ግንባታ ትልቅ ዋጋን አበርክቷል። በዚህም ያበቃም ቦረና በድርቅ ስትመታ እንዲህ ባለ መልኩም አስተዋጽኦ አበርክቷል። ለትውስታ ያክል እናስገባለን ከ$300 ልካለሁ 10,000 ብር አርጋ ይህንን እንደ ምሳሌ ያነሳን እንጂ ኮሜዲያኑ ብዙ ነገሮችን አድርጓል። ታዲያ ከሰሞኑ የተናገረው ንግግር እኔን ጨምሮ ብዙሃኑን የተዋሕዶ እምነት ተከታዮችን ያስቆጣ ሲሆን ይህም ለወደፊት ብዙ ነገርን አስተምሮት ያልፋል ብዬ አስባለሁ። ምክንያቱም ለየትኛውም ኢትዮጵያ እምነቱ የደም ስሩ ስለሆነች እናም ያቀረብከውን ይቅርታ ተቀብለናል፣ ግን ደግሞ እንዳይደገም። ሌላው ነገር በቦረና ስታደርግ የነበረውን በጎ ስራ ዛሬም በተለያዩ አማራ ክልሎች ላይ ጦርነት ያደቀቃቸው ረሃብም ጎልቶ የሚታይባቸው ክልሎች ላይ እኔም ከጎና ለው በማስተባበር መልካም ነገሮችን እንድናደርግ ስልበት ታላቅ ና ጥያቄና አቀርብላለሁ። እሸቱ መለሰ በዛ ደረጃ ሲያሽቃበጥ አይቼው አላውቅም። እመቤቴ ምስክሬ አሽቀባበጥ አይነት አለው። ለልጁ የሚወልድለት ሁላ ነው የሚመስል። ለምን አትወልድለትም? እሺ እኔ በጣም ማከብረ ልጅ ነበርኩ። ያንተን ለማየት የት ድረስ መጥቼ ነበር። አቢያነስ ወጭ ከሪኖ አንተን ለማየት መጥቻለሁ። ሰፖርት አድርጌያለሁ። በዚህ ደረጃ ታሽቃብጣለህ ብዬ ግን አላሰብኩም። you should not ለምን እሱ ልጅ አይናገርም? ኢብራሂም ያልከው ልጅ ሲናገር ሰምተነው እናውቃለን። ኦርቶዶክስን በዛ ደረጃ እንደሚወድ ሲናገር ሰምተነው እናውቃለን። ኔም one person ኦርቶዶክስን በዚህ ደረጃ ወዳለሁ ብሎ የሙስሊም ልጆች ሲናገሩ ሰምተን እናውቃለን። I never heard of it። ያከብሩናል፣ ይወዱናል የሚል እምነት የለኝም። እኔ 17 ኮሌጅ ጀምሮ አብረን ያለን ምን ያለን በጣም ወደው ስለ እስልምና በዚህ ወጥቶ በዚህ ወርዶ የነሱ ኡስታዝ እንደዛ አይናገሩ። አክብሩ ነው የሚለው። የሰው ሃይማኖት አክብር ነው ቁርአን የሚላቸው፣ ውደድ አይል። ስለዚህ መከባበሩን ነው የፈለግነው። መከባበሩ ከምንም በላይ ጥሩ ነው። እኔ ብትወደኝ ባትወደኝ መከባበር የሚባለው ነገር ላይ ማድረግ ጥሩ ነው እና እሸቱ ያረከው ነገር የመጨረሻ ያሽቃባሽ ጥግ ሆነ ሳይ ወረድክብኝ። የመጨረሻ ዱቄት ሆንክብኝ። አንድ ቀን ያንተ ጓደኛ ስለ አንተ ሲመሰክር ሰምተነው አናውቅም። አንድ ቀን ያንተ ጀለስ እና ይደብራል። መከባበር እወዳለሁ። በሙስሊምና ክርስቲያን ይከባበር መከባበርም አለበት። የኦርቶዶክስ ግን እንደ ኦርቶዶክስ አሰዳቢ፣ አዋራጅ፣ አሽቃባጭ አይቻላል። ስታፕ አለ እንጂ ለመወደድ አሁን ኦርቶዶክስ ሆኖ ከኦርቶዶክስ እንኳን አደረሳችሁ ከሚል ፈጣሪ ምስክሬ ለእስልምና ኢድ ሙባረክ የሚለው ይበዛል። ለመታወቅ ልብሱን ለብሰውት ኢድ ሙባረክ ለማለት የሚያሽቃብጠው ኦርቶዶክስ ይበዛል። ሰውን በየቀኑ ሰላማዊ ህሊና የሚሰጠው ምን እንደሆነ ንገራችሁ። ለሰው መልካም ማድረግ